ሊያደርሱ ሲሉ እሷ ደግሞ በዱላ መታችሁን ወደቀ። አይ እማዬ እኔ አልገደልኩትም፣ ናታን የገደለው። እኔ አልመታሁትም። አባዬ ናታን የገደለው የሆነ ነገር አንቺ ያደረግሽው አይደል? አንቺ ነሽ አይደል? እና እማዬ እነሱ ናቸው እኮ ቤት ድረስ የመጡት እና ዝም ማለት ነበረብኝ። አንቺ ክፉ! አንቺ ነሽ አይደል? እና አንቺ ራስሽ አድርገሽ ነው ናታን ነው የምትይው? ናታን ልታስይሽው? ማርታ እንግዲህ በጭንቀት ላይ ጭንቀት ያቶ ደረጀ ጭንቀት ሲያስጨንቃት ከርሞ አሁን ደግሞ በማይቻለው በጣም መጥቶባታል። ቤተሰቦቻችን በማልችለው መጣ በማልነቀንቀው ምንድነው የሚባል ተረት አለና እንግዲህ ወይዘሮ ማርታ እንደሚታወቀው አቶ ደረጀ እሱ ለምን ተጨነቀ ምን ሆኖ ነው ይሄ ሰውዬ ለምንድነው እያለች ራሷን ስትጠይቅ በዛ ስትል በዚህ ስትል በጣም ስትጨናነቅ ከረመችው ወይዘሮ ማርታም ዛሬ ደግሞ በሚገርም ሁኔታ ልጇ አብየል ደረጀ እንግዲህ የሰው ገላ ቤታቸው ውስጥ ለዛውም ቤታቸው ውስጥ ለዛውም ደግሞ የሚገርመው ነገር ከማድረጓን በላይ እዚህ ጋር ራሷን ነፃ ለማድረግና የምታደርግበት መንገድ ሰዎችን የምትወነጅልበት እንግዲህ ናታን ነው የገደለው እንጂ አይደለሁም እያለች ነበር ማለት ነው። እንግዲህ ያም ራስ በጣም ነው የገረማት። ምንም አንቺ ስላልሽ ሰውን ችግር የለውም ፖሊሶች መጥተው ካሜራው ሲፈታ የዛን ሰዓት ማንንም ጥያቄ አያስፈልግም፣ ምክንያቱም ሁሉም ነገር እዛው ላይ ስለሚገኝ አተልፊ ስትላት እንግዲህ በጣም ነው የደነገጠችው። እና ሊፈታ ካሜራው ሊታይ ነው፣ ስለዚህ እኔ ታዲያ ልታሰር ነው እኔ በቃ ልታሰር ነው ማለት ነው፣ በቃ እኔም እዚህ ጋር በቃልኝ ማለት ነው እያለች እንግዲህ በጣም ተስፋ ቆርጣ እንግዲህ እየተነጫነጨች እያለቀሰች ነው የምትገኘው። ቤተሰቦቻችን እንግዲህ ናታን ነው የመተዋለች። ናታን እኮ እንግዲህ እንደምታወቀው ልጁ ከወደቀ በኋላ ነው የደረሰው። ልጁ ከወደቀ በኋላ እንግዲህ ጀስት መጥቶ እንትን አለ። የሚገርመው ነገር እሱ ብቻ ሳይሆን አብጌልን አርጁ ሊወጋት ሲል እንግዲህ ራሱን ማድረግ ያለበት ነገር አድርጎ እሱ ራሱ እስከሚወጋ ድረስ እስከሚደማ ድረስ ምናምን ነው አደጋ ደርሶበታል እሱ ራሱ። ምክንያቱም አርጁ ድጋሜ እንግዲህ በስለት እሷ ሊወጋት ነበረ፣ ግን በቃ ተው ምናምን ብሎ አረጋግቶ በመጨረሻም እንግዲህ እሷን ራሱ የሆነ ነገር እርምጃ ሊወስድ ሲል እሱ ናታን ነው እንግዲህ እሷንም ያዳናት። አድኗት እንኳን ራሱ ወዲያው ናታን ሄዲ አገላብጧል አለች። የሚያገላብጣትና ፈጣሪ ትግስት ሰጠኝ። ግን ያው እንግዲህ ናታንም ነክቷል። አቶ ደረጀም እንግዲህ ከመጣ እንግዲህ የወሳሳ ሁለታቸው ናቸው ያነሱት። ውሃም ነክተዋለች እንግዲህ ወይዘሮ ማርታ ብቻ ነው ፈቃ እዚህ ከቀረበ ሰው ያልነካቸው። ሌሎቹ ያው ዳጣም የለችም እንጂ የመጀመሪያው ዳጣ ትሆን ነበር። ዳጣ ግን የለችው ነበር፣ ከሰላም ጋር ነበረች ከናቷ ጋር። እንግዲህ እንዳያችሁት እንግዲህ ከአብጌል ማለት ነው የአብጌል በጣም የሚገርመው ፓርቷ በሚገርማችሁ ሁኔታ ታውቃላችሁ ጋይስ። ከዛ ምን ብትራሪፍ ነው ገና ይሄ የገባችበት ጭንቀት ይሄንን በቃ ነገሮችን እንትን ማድረግ እየቻለኝ ምን ብትራሪፍ ነው ወንድም ተወለደልሽ አይደለ ያቺ ሰራተኛ እናት ልጅ ወለደች ወንድም ወለደች ምናምን እያለች ታስባችሁታል። ስለምንድነው የምታወሪው? ሰላም እኮ በሰላም ተገላግላለች ምናምን ስትላት ማን ነው ወይኔ መድኃኒዓለም መስሚያላት እንዴ ጋይስ መስሚያላት። አረ ወይኔ ቢያንስ እኮ ብዙ ነገር እያስጨነቃት ነው ሰው ዛት ሌላ ነገር መናገርም ካስፈልጋትም እኮ አሁን ምክንያቱም እሷ ራሱ ያለችበት የስትረስ ያለበት ሁኔታ እኮ በጣም ከባድ ነው። እሷ አልፎ እኮ አቶ ደረጀ ማርታ ሌላው ሞላ ቤተሰቡ እኮ በጭንቀት በስትረስ ውስጥ ነው የሚገኘው። ምክንያቱም ይሄ የተደረገው ነገር በጣም ከባድና አደገኛ ጉዳይ ስለሆነ በጣም ከባድ ሪስክ ስለሆነ በዛ ልክ እነሱ እንግዲህ እንትን እያሉ የተጨነቁ የሚገኙ። እሷ ግን የምታስበው ነው አብጌል በጣም ነው ገረመው። እንግዲህ በመጨረሻ አቶ ደረጀና ናታን ወደ ሆስፒታል ልጁን ይዘውት ሄደዋል። እንግዲህ እንደማይሞት ተስፋ እናደርጋለን። እሱ ጋር ከሞተ ግን በጣም ከባድ ነው። ያው በርግጥ ምንም በፈጠር ነገር የለም። ያው አብጌል እናንተ መታሰረው በነገራችን ላይ አሪፍ ነው። አንደኛ ይሄን ጸባዋን አርማ ጥቅሙን ጉዳቱን እንዴት ከምን እንዴት ከየት ምናምን የሚለው ነገር ጥንቅቅ አድርጋ ተመራበት ትወጣለች። ገባችሁ አይደለ? አለበለዚያማ በቃ ተዘለቀችም እኮ
አሁን በደረጃም ላይ ይሄን ሁሉ እሱ ሲመክራት፣ ሲቆጣት፣ ሲገስጻት፣ ሲያስተምራት በቃ ያን ሁሉ ነገር ሲያደርግ ምንም አልመሰላትም አይደለ? ስለዚህ እሱም ብሏታል ካሁን በኋላ ምን ያልቀጣሽም እድሜሽ ስራሽ ይቅጣሽ ብሏን ሲወጣ በጣም አዝኖባት በቃ አንቺ ይሄን ያክል የአባትነቴን በዚህ ልክ ካቀለልሽው የኔ ደግሞ ልጅነቴን ወይም ደግሞ ልጅ መሆንሽን እንደ ውሃ እየማማ ይሄዳል። በቃ እኔና አንቺ ልጅነት እንግዲህ እዚህ ጋር በቃ እያላት ነበርና በመጨረሻም እንግዲህ ይሄው ዋጋ ከፈለች። ግን ያው ቤተሰብ እዚህ ጋር ብዙ ተተራመሰ። ሁኔታው እስከሚመቻች ድረስ በጣም ከባድ ብዙ ቫልዩ ያስከፍላል። ከዛ አለፈ ደግሞ እንደምታወቀው ቤተሰብ ያው ታውቃላችሁ፣ በተለይ እናትየዋ ወይዘሮ ማርታ ምንም አይነት ነገር መከራ ቢገጥም እንኳን እናት ናት። ምንም አይነት ነገሮችን ብቻ በቃ ብዙ ነገሮችን ማድረግ ምንም ያክል ጨካኝ ምንም ያክል ይመጣ ነገር ቢመጣ የእናት አንጀት ነውና እንግዲህ ቤተሰቦቻችን ትንሽ ከበድ ይላል። ግን ሁሉም ነገር በጊዜው በሰዓቱ እንደሚስተካከል ተስፋ እናደርጋለን። ወይዘሮ ማርታ እንግዲህ ግን እንደምትድን ማነው ልጁ እንደማይሞት ተስፋ አድርጋለን። ልጁ ከሞተም ካይሆን የበለጠ ሌላ ችግር ነው የሚፈጠረው ማለት ነው። ግን ያው እንደማይሞት ተስፋ እናደርጋለን ቤተሰቦቻችን። ናታንም እንግዲህ ተወቅቷል። ግን እግዚአብሔር ይመስገን ያው ለክፉ አልሰጠውም እንጂ አርጁ ወቅቶታል። አርጁ ደግሞ ጓደኛው እንግዲህ ውስጥ አስገድሎ እሱ ከገበሮች ይሄ ፈሪ ሸሽቶ ነው አይደል ምናምን እያለ ተንጠልጥሏል በሱ ቤት እኮ አሁን አርጁ ሰው ደብድቦ ሞቷል። ነይሮዲያ ለነገሩ ወጋ እኮ ናታን ወጋ። አቤት ጀግና ትላላችሁ፣ ጀጋኑ ትላላችሁ ጋይስ። ኧረ ወይኔ እና እውነት ለመናገር አሪፍ ነበረ። ጎበዝ ነው ጋይስ። እንዴ ተናዱ ፊቱን እኮ ተናግሯል። ውሃ ስትያት እኔ አርጁ አይደለሁም ያ የድሮ አርጁ የለም ሌላ አርጁ ነው ይሄ አዲሱ አርጁ ነው ብለሽ ንገሪያት ብሏት ነበር። ለውሃ ያው ለአብይ ሳትናገር ለነዳጣና ለጓደኛዋ ለዛ ስለምጥም ብቻ ተናግራ ቀረች እንጂ በመናገር እንትኗ እኮ አሪፍ ነበረ ኢንፎርሜሽኑ ማለት ነው። እና ከባድ ነው ቤተሰቦቻችን። እንግዲህ የአብይል ደረጃ በዚህ ልክ ነው ተፍተፍ እያለች የምትገኘው። እንዴት ነው ምን ይገጥማት ይሆን ብላችሁ ታስባላችሁ? ልጁ ይድን ይሆን ወይስ ሞቶ ተታሰር ይሆን? እኔ ግን ትንሽ ብትታሰር መልካም ነው ብዬ አስባለሁኝ። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ።